የምስራቅ አፍሪካ የፖለቲካ ትኩሳት ከምንጊዜውም በላይ አይሏል። የሱዳን ጦር ወደ ኢትዮጵያ ድንበር ዘልቆ ገብቷል። ስለ አደገኛው መላው ቀጠናውን ስላዳረሰው ጦርነት ልዩ ሰበር ዜና ደርሶናል። በዝርዝር እናቀርበዋለን። በተመሳሳይ ድንበር ላይ የተፋጠጡት የኢትዮጵያና የኤርትራን አደገኛ ውጥረት በተመለከተ ሰበር መረጃ ተሰምቷል። ከኤርትራ አስመራ የተሰማውን ልዩ መረጃ በቆይታችን እናቀርበዋለን። በጠቅላይ ሚኒስትር አብይ አህመድ አቅራቢነት ለፌደራል ከፍተኛ ፍርድ ቤት የተሾሙ ዳኞች በህዝብ ተወካዮች ምክር ቤት ውዝግብ አስነስተዋል። አሜሪካ ተበጥብጣለች። ሀገሪቱ በአንድ እግሯ ቆማለች። በመንግስት ኃይሎች የተፈጸመው ግድያ ሰደድ እሳት አስነስቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የተሸጠ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። የአፋር ክልል ፖሊስ በህገወጥ ደላሎች ተታለው ህጋዊ ባልሆነ መንገድ ከሀገር ሊወጡ የነበሩ ከ8000 ገደማ በላይ ሰዎችን በቁጥጥር ስር ማዋሉን አስታወቀም። ባለፉት 6 ወራት 7900 ሰዎችን በህገወጥ መንገድ በአፋር ክልል በኩል አድርገው ሊወጡ ሲሉ በቁጥጥር ስር ማዋሉን የክልሉ ፖሊስ ኮሚሽን ባወጣው መግለጫ አስታውቋል። የፖሊስ ኮሚሽኑ ብላል አህመድ በህገወጥ መንገድ ከሀገር የሚወጡ ሰዎች መነሻቸውና መዳረሻቸው አፋር ክልል አለመሆኑ ሁኔታዎችን አስቸጋሪ አድርጎብናል ማለታቸውን የክልሉ ፖሊስ ኮሚሽን አስታውቋል። ቢሆንም የክልሉ ፖሊስ የዝውውር መስመር ናቸው ባላቸው ቦታዎች ላይ ቁጥጥርና ፍተሻ በማድረግ በህገወጥ መንገድ ከሀገር ሊወጡ የነበሩ ሰዎችን መያዙን አስታውቋል። በፖሊስ የተያዙ ሰዎች አስፈላጊው እንክብካቤ ተደርጎላቸው በአፋር ክልል ወጪ ወደ መጡበት ከተማዎች ተመልሰው ሄደዋልም ብለዋል። ኮሚሽነሩ በአብዛኛው የህገወጥ ዝውውሮች መነሻ ከአማራ ከትግራይና ከኦሮሚያ ክልሎች መሆናቸውን ጠቅሰው በተለይም ከአማራ ክልል ሁኔታውን ለመቆጣጠር እየሰራን ነው ብለዋል። ማክሰኞ ዕለት ከሀገር ሊወጡ የነበሩ 85 ሰዎችን አሳፍሮ ሲጓዝ የነበረ የጭነት መኪና ተገልብጦም ከ30 በላይ ሰዎች መሞታቸው ተዘግቧል። የግለሰቦቹ መዳረሻ በግልጽ ባይታወቅም መስመሩ በጅቡቲ አድርገው በቀይ ባህር በኩል ወደ የመን ቀጥሎም ወደ ሳውዲ አረቢያና ሌሎች የመካከለኛ ምስራቅ ሀገራት የሚጓዙ ስደተኞች የሚጠቀሙበት ነው። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራም ኢትዮጵያ ላይ ከፍተኛ ተቃውሞ አሰማች። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል የወጣውን ካርታ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑም በተጨማሪ ጠብጫሪነት ነው ብለውታል። ስለ ፎቶ የተጠየቁት የኢትዮጵያ መከላከያ ሰራዊት የሚዲያና ኮሙኒኬሽን ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳኔ መውጣት አልነበረበትም ሲሉ በስህተት የተለጠፈ መሆኑን እንደገለጹ ሪፖርተር ጋዜጣ አስነብቧል። ፎቶ የተቋሙ አይደለም፣ በተቋሙ የተሰጠ አቅጣጫ እንዳልሆነ የተናገሩት ሜጀር ጀነራል እንዳልካቸው
በግለሰቦች ተነሳሽነት የተፈጸመ እንደሆነ አስረድተዋል። እሁድ ዕለት በተካሄደው የኢትዮጵያ መከላከያ የምረቃ ስነ ስርዓት ላይ ከፍተኛ መኮንኖች ይዘውት የታየው በማህበራዊ ሚዲያ ተሰራጭቶ የነበረው ምስል እንዲነሳ ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመታት በፊት ሀገሪቱ ያጣችውን የባህር በር መልሳ ማግኘት አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነ ስርዓቱ ላይ የታየው። የኤርትራ ማስታወቂያ ሚኒስቴር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 ዓመት ጅማሮ ግዴለሽ ጠባጫሪነትና በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳን በማንሳት በተለያዩ መድረኮች ጥረት እያደረገች መሆኗን አስታውቃለች። ባለስልጣናቱም አገሪቱ ያላግባብ ያጣችው ያሉትን የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩ ነው። የማነ ይህንን የኢትዮጵያ ባለስልጣናት ፍላጎትን ግዴለሽነት አጀንዳ በማለት ገዢው ብልጽግና ፓርቲ ሐሰተኛ መረጃን በማሰራጨት ከሰውታል። ኢትዮጵያ በተለያዩ አጋጣሚዎች ይገባናል ጥያቄ እያነሳች ያለችበት የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ድረስ ለኢትዮጵያ ዋነኛ የባህር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ ኤርትራ ላይ ጦርነት የመክፈት እቅድ የሌላት መሆኑን የገለጹ ሲሆን ነገር ግን በቀይ ባህር በኩል የባህር በር ማግኘት ግን የህልውና ጉዳይ ነው ማለታቸው ይታወቃል። የፌዴራሉ ከፍተኛ ፍርድ ቤት የዳኞች ሹመት ውዝግብን አስነስቷል። ለፌዴራል ከፍተኛ ፍርድ ቤት በዳኝነት ከተመለመሉት የህዝብ ተወካዮች ምክር ቤት ሹመታቸውን ካጸደቀላቸው መካከል 13ቱ ሴቶች ሲሆኑ 21 ወንዶች ናቸው። ምንም እንኳን የምክር ቤቱ አባላት በፌዴራል የመጀመሪያ ደረጃ ፍርድ ቤት ላይ ክፍተት ይፈጥራል የሚል ስጋት እንዳላቸው ቢገልጹም በተሾሙት ዳኞች ምትክ አዳዲስ የዳኞች ቅጥር ጎን ለጎን መመልመል እንደሚያስፈልግ የተረዳው የፌዴራል ዳኞች አስተዳደር ጉባኤ ምልመላውን ማጠናቀቁን ቀሪ መስፈርቶችን በፍጥነት በማሟላት በአጭር ጊዜ ውስጥ ለምክር ቤቱ አቅርቦ ለማሾም ዝግጅቱን እያጠናቀቀ መሆኑን ተወካዮች ተናግረዋል። በተሾሙ ዳኞች አመላመል ላይም ጥያቄ ያነሱት የምክር ቤቱ አባላት ለሹመት የቀረቡ ዳኞች የትምህርት ዝግጅት፣ የስነ ምግባርና የብቃት መለኪያ መስፈርቶች ጥሩ መሆናቸውን አንስተው ምልመላው ግን ሁሉንም ክልሎች ያካተተ ባለመሆኑ ምክንያቱ እንዲገለጽላቸው ጠይቀዋል። ሁሉንም ማካተት ያልተቻለው ፈተናውን ማለፍ ስላልቻሉ ወይም ሌላ ምክንያት ስላለ ነው የሚል ጥያቄ ማክለዋል። አካታችነትን በተመለከተም ዋናው ነገር ፍርድ ቤቶች ኢትዮጵያን እንዲመስሉ ማድረግ መሆኑን ተናግረው በክልሎች ተገኝተውና ፈተና ሰጥቶ ለመከታተል ቢፈለግም የሕግ ማዕቀፍ አስፈላጊ መሆኑን አክለዋል። ባለው አሰራር ቢሆንም ከአሰራር በላይ የሚሆኑ እጩ ዳኞች ፈተና ተሰጥቶና አልፈው ከመጡ በኋላ ሌሎች መስፈርቶችን ያሟሉት ሳይካተቱ እንደቀሩ አብራርተዋል። የተሰጣቸውን ፈተና አልፈው ከማንኛውም ሐሜት በጸዳ ሁኔታ የተሾሙ ዳኞች መሆናቸውንና አስተያየት ሲሰበሰብ ከህዝብ ጠበቆች፣ ከፖሊስና ከሌሎች ኤክስፐርቶች ያካተተ መሆኑን አስረድተዋል ነው የተባለው። ሱዳን ጦር ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑ ተገለጸ። ከሳምንታት በፊት ሱዳን ትሪቡን የአልቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት ዝግጅት ማጠናቀቁን ዘግቦ ነበር። ለዚህ እንደ ምክንያትነት የተጠቀሰው ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሎች የጦር ቤዝ ሰጥታለች የሚል ነው። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባሳለፍነው ሳምንት በተከታታይ ባወጧቸው ሪፖርቶች መሳሪያ ጫኝ አውሮፕላኖች ከአቡዳቢ ወደ ኢትዮጵያ ተደጋጋሚ በረራ እየተደረገ መሆኑን ተናግረዋል። በዛሬው ዕለት ደግሞ አልማሽዳል ሱዳን.com የተሰኘ የሱዳን ሚዲያም የሱዳን ብሔራዊ ጦር ከፍተኛ ቁጥር ያለው ወታደርና የጦር መሳሪያ በኢትዮጵያ ድንበር ላይ እያከማቸ መሆኑን ምንጮቹን ዋቢ አድርጎ ዘግቧል። ይህም ለኢትዮጵያ ተጨማሪ ስጋትን የፈጠረ ጉዳይ ሆኗል። ይህ በእንዲህ ሳለ የፈጥኖ ድራሽ ኃይሉ ዋና ደጋፊ አረብ ኤምሬት የውጭ ጉዳይ ሚኒስትር ባሳለፍነው ሳምንት ወደ አዲስ አበባ በመላክ ከዶክተር ጌዲዮን ጢሞቴዎስ ጋር ውይይት አድርገዋል። በውይይታቸው ማብቂያም በጋራ ባወጡት መግለጫ ከሚያዝያ 2025 ጀምሮ በጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሙትን ጥቃት አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል።
ጦርነቱ የሚቋጭበትን መንገድ በተመለከተ የእርስ በርስ ጦርነቱን የማቆም ተቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚል መግለጫ አስፍረዋል። በአስቸኳይ ዘላቂ ተኩስ አቁም የሚያደርግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለቱም ሀገራት በመላው ሱዳን አስቸኳይ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስት ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖርን አስፈላጊነት አሁንም አንስተዋል። የተባበሩት መንግስታት የሱዳን ጦር እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውም አካል በስም ሳይጠቀስ የባህረ ሰላጤዋ ሀገር የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። በሚኒያፖሊስ ከተማ ረቡዕ ዕለት በፌዴራል ኢሚግሬሽን ወይም አይሲኢ ወኪል ተተኩሶ ህይወቷ ያለፈችዋ ሴት ሪኒ ኮል ጉድ እንደሆነች ተረጋግጧል። የ37 ዓመቷ ሪኒ መገደልን ተከትሎ በከተማዋ ህዝባዊ ተቃውሞ የተቀሰቀሰ ሲሆን የሚኔሶታ ከፍተኛ ባለስልጣናት ህዝቡ እንዲረጋጋ ጥሪ አቅርበዋል። የሚኔሶታ ከተማ ምክር ቤት ፕሬዝዳንት ኤሊዮፔ እና የሚኔሶታ ስታር ትሪቡን ጋዜጣም የሟችን እናት ጠቅሶ ግለሰቧ ሬኒ ኒኮላ ጎድ መሆኗን አረጋግጠዋል። ሴናተር ቲና ስሚዝ ሟች የአሜሪካ ዜጋ መሆኗን ሲገልጹም የምክር ቤት አባል ኤሊሃን ኦመር ደግሞ ግለሰቧ በስፍራው የነበረች እንደ ህጋዊ ታዛቢ ሆና ነበር ብለዋል። የሚኔሶታ ፖሊስ አዛዥ ብሪያን ኦራንስ በበኩላቸው ሴትየዋ የትኛውም አይነት የህግ ማስከበር ምርመራ ወይም ክትትል ኢላማ እንዳልነበረች አስታውቀዋል። የሀገር ውስጥ ደህንነት መስሪያ ቤት ወኪሉም የተኮሰው ሴትየዋ በስፓርት ተሽከርካሪዋ ኤጀንቶችን ለመግጨት ስለሞከረች ራስን ለመከላከል ነው ብለዋል። የሚኒሶታ ፖሊስ ከንቲባ ፍሬ ይህንን ውድቅ አድርገውታል። በቪዲዮ ማስረጃ ላይ እንደታየው ሴትየዋ መኪናዋን እየነዳች የነበረው ታጣቂ ኤጀንቶችን በመራቅ እንጂ ወደ እነሱ አቅጣጫ አልነበረም ሲሉ ተከራክረዋል። የሚኔሶታ ገዢ ዋልዝ ድርጊቱን ሙሉ በሙሉ ማስቀረት የሚቻል ነበር ሲሉ ኮንነውታል። ክስተቱ የተፈጠረው ጆርጅ ፍሎይድ ከተገደለበት ስፍራ በ1 ማይል ርቀት ላይ መሆኑን አንስተው ዋልዝ ህዝቡ ቁጣውን በሰላማዊ መንገድ ብቻ እንዲገልጽ አሳስበዋል። የቡርኪና ፋሶ ወታደራዊ መንግስት የሀገሪቱ መሪ ካፕቴን ኢብራሂም ትራውሬን ለመግደል የተጠነሰሰ ውስብስብ ሴራ ማክሸፉን አስታወቀም። የሀገሪቱ የደህንነት ሚኒስቴር ሐማዱ ሳናም በብሔራዊ ቴሌቪዥን ቀርበው እንደገለጹት ይህንን የግድያ ሙከራ ያቀነባበሩት እንደ አውሮፓውያን ዘመን አቆጣጠር በ2022 በካፕቴን ኢብራሂም ትራውሬም ከስልጣን የተወገዱት የቀድሞ መሪ ሌተናል ኮሎኔል ሃፓል ሄሬን ዳምቢ ናቸው። የደህንነት መስሪያ ቤቱ ሴራውን የደረሰበት በመጨረሻዎቹ ሰዓታት አካባቢ እንደነበር የገለጹት ሚኒስቴሩም እቅዱ ቅዳሜ ምሽት ላይ ፕሬዝዳንቱ በቅርብ ርቀት ታክስ ወይም በመኖሪያ ቤታቸው ላይ በሚቀመጥ ፈንጂ መግደል ስልጣንን መቆጣጠር ነበር ብለዋል። ሚኒስትሩ አክለውም ለዚህ ተግባር ማስፈጸሚያ የሚውል 70 ሚሊዮን ሴፍ ፍራንክ ከጎረቤት ሀገር አይቮሪ ኮስት እንደተላከ ገልጸዋል። ሴረኞቹ የውጭ ኃይሎች ጣልቃ እንዳይገቡ የሀገሪቱን የድሮን ማረፊያ ጣቢያም ለማውደም ማቀዳቸውንም ገልጸዋል። ባለስልጣናቱ ሴረኞቹ ስለ ግድያ እቅዳቸው ሲወያዩ የሚያሳይ ቪዲዮ በእጃቸው እንደሚገኝም ጠቅሰዋል። መንግስት ሁኔታው በቁጥጥር ስር መሆኑን ገልጾም ምርመራ እየተካሄደ እንደሆነ የተወሰኑ ግለሰቦች በቁጥጥር ስር መዋላቸውን አስታውቋል። እስካሁን በኮሎኔል ዲምባም ሆነ በኮት ዲቫር በኩል የተሰጠ ምላሽ የለም። ካፕቴን ኢብራሂም ትራውሬ እንደ አውሮፓውያን ዘመን አቆጣጠር በ2022 ስልጣን ከያዙ ወዲህ ይህ ሙከራ መንግስታቸውን ለመገልበጥ የተደረገ ቢያንስ 3ኛ ሙከራ እንደሆነ ይነገራል። የ37 ዓመቱ ካፕቴን ኢብራሂም ትራውሬ በተለይም በምዕራባውያን በዋናነት በፈረንሳይ ጣልቃ ገብነት ላይ ያላቸውን ጠንካራ ተቃውሞ ተከትሎም በወጣት አፍሪካውያን ትውልድ ዘንድ እንደ ፓን አፍሪካኒስት መሪ ተቀባይነትን አግኝተዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።